ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጎ ለሀገራችሁ እንዲሁም ጸልዩ። በጣም በሚያሳዝን ቪዲዮ ነው የመጣውላችሁ ማለት ነው። ኧረ ኢትዮጵያን ጸሎት እናድርግ። የመጣብንን መዓት እንግዲህ እግዚአብሔር አምላክ ያንሳልን። በደሴ ከተማ ማለት ነው ከደሴ አንስቶ ወደ አዲስ አበባ ሲሽከረከር የነበረው የህዝብ ማመላለሻ አውቶቡስ 28 ሰዎች በአንድ ላይ ህይወታቸው አልፏል። በጣም ያሳዝናል። መረጃውን ደግሞ ከጉርሻ ቤት ፔጅ ታገኙታላችሁ ማለት ነው። ፌስቡክ፣ ቴሌግራም እንዲሁም ብሩክ ኒውስ የተለያዩ መረጃውን አውጥተውታል ማለት ነው። ከእውነተኛ መረጃ በጣም ያሳዝናል። ለሞቱት ዘመዶቻችን፣ ቤተሰቦቻችን እግዚአብሔር አምላክ በአጸደ ገነት ያኖራቸው፣ ከድንገተኛ አደጋ ይሰውራችሁ፣ ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። በጣም ነው ያዘንኩት። በጣም ነው ልቤ የተሰበረ። የእውነት ነው የምላችሁ። ቲክቶክ ላይ አይቼው ነበረ ከጠዋት ጀምሮ ግን ውሸትም አንዳንዴ ስላለ ብዬ አላመንኩም ነበረ። አሁን ላይ ግን ጉርሻ ፔጅም የተለያዩ መረጃዎች ለቀውታል፣ እውነተኛ መረጃዎች በጣም በሚያሳዝን ሁኔታ እንግዲህ ጉርሻ ፔጅ እንዳስተላለፈው ማለት ነው። በጣም አሳዛኝ ዜና ነው። ከደሴ ተነስቶ ወደ አዲስ አበባ ሲጓዝ የነበረው አንድ የህዝብ ማመላለሻ አውቶቡስ በውስጡ 28 ሰዎች የነበሩበት ሲሆኑ 28ቱም ህይወታቸው ማለፉ ተረጋግጧል ይላል ማለት ነው። በጣም ያሳዝናል፣ ቅስም ይሰብራል፣ ለመስማትም ይዘገንናል። 28 ሰው አንድ ላይ ማጣት እንደ ኢትዮጵያ አስቡት። እንደ አገርም ነው የተጎዳ ነው። በአንድ ቀን በአንድ ደቂቃ ማለት ነው። ከዛም በላይ ህይወታቸው ያለፈ እያየን ነው። ግን በእንደዚህ አይነት በወጡበት በመዳረሻቸው ሳይታወቅ በወጡበት መቅረት በጣም ያሳዝናል። አገራችን ላይ ይሄ የትራፊክ አደጋ ምንድን ነው ችግሩ? እኔ የምለው እየጠጡ ነው የሚያሽከረክሩት ወይስ መንገዱ ነው ወይስ ችሎታ የሌላቸው ነው? በሳንቲም በምን እየተደጎመ መንጃ ፍቃድ እየወሰዱ ዝም ብለው የማይችሉትን እያሽከረከሩ ህዝብ እየጨረሱብን ያሉት ወይስ ምንድን ነው? ይሄ ነገር ሊታሰብበት ይገባል ማለት ነው። በትራፊክ አደጋ አንድ ሰው ሁለት ሰው አይደለም። ኢትዮጵያ ውስጥ በተለይ ከቀን ቀኑ ቢያንስ 2-3 ሚዲያ ላይ የሚዘገቡ 2-3 ቦታ ላይ እንደዚህ አይነት ነገር ይፈጠራል በአንድ ቀን ማለት ነው። 2 መኪና 3 መኪና ገደል ገብተው ህይወታቸው ያለፉ ሰዎች፣ የተጎዱ ሰዎችም ሊኖሩ ይችላሉ። ይሄ ግን የሚያሳዝነው በምታዩት መልኩ መኪናው ምንም የለም ድቅቅ አባቱ ብሏል። እንግዲህ 28 ሰው አስቡት። ከ28 ሰው አንድ ሰው ሳይተርፍ ሁሉም ህይወታቸው እንዳለፈ ነው። በጣም ልብ ነው የሚሰብረው። የእውነት ለመናገር ያማል። ሰማኝ በለው እንግዲህ እዚህ ጋር የሚያሳየው ቪዲዮ ምንድን ነው? 10 ኪሎ ቀንሻለሁ በ7 ቀን ውስጥ እያለ ነው እና ሕክምናውን እየተከታተልኩ ነው እያለ ነበረ። በውፍረት በግፊት በተለያዩ ነገሮች ህመም ውስጥ ነበረ እና ይህንን ቪዲዮ ለቆ ነበረ። በለቀቀም አልቆየም እንግዲህ በድንገት ነው ህይወቱ ያለፈ። በሽታውን በድንገት ነው። ነፍሱ በአጸደ ገነት ትረፍ። ይህም የተዘዋወረ ይገኛል። ለሞቱት ዘመዶቻችን፣ ቤተሰቦቻችን የዛሬ 2 ሀዘን ነው 2018 ሰኔ 8 ቀን እንግዲህ በጣም ለኢትዮጵያ ሀዘን ነው። እውነት ነው። ሰኔና ሰኞ ሲገጣጠም ከባድ ነው። ጸልዩ የሚሉት አባቶች ትክክል ነው። ሰኔና ሰኞ አሁንም ከመግባቱ እንግዲህ ዛሬ ገና 8 ቀኑ ነው። በሳምንቱ ስንት ሰው እንዳጣን አስቡት። እዚህ ጋር ድምፃዊውን አጣን፣ እዛ ጋር ደግሞ ህጻናትም፣ እናትም፣ ወጣትም፣ አሮጊትም የተለያዩ ሰዎች የጫነ 28 ሰው በአንድ ጊዜ ማጣት አስቡት። በዛሬው ዕለት ማለት ነው። በሳምንቱ ውስጥ በዛሬው ዕለት ብቻ 8 ሰው ማነው 29 ሰው አተናል አንድ ላይ ማለት ነው። በመኪና አደጋ 28ቱ ሰማኝ በለው ከሱ ጋር 29 ሰው በዛሬው ዕለት አተናል። 2018 ሰኔ 8 10ኛ ወር ላይ እንግዲህ ይህ ተከስቷል ማለት ነው። በጣም ያሳዝናል፣ ልብ ይሰብራል። እንደ ኢትዮጵያን በጣም አዝነናል ሁላችንም። እንግዲህ ለሞቱት ወዳጅ ዘመዶች፣ ቤተሰብ ነፍስ ባቸው በአጸደ ገነት ይኑርልን፣ ለቤተሰቦቻቸው መጽናናትን ያድልልን እግዚአብሔር አምላክ ማለት ነው። ከእንደዚህ አይነት አደጋ እግዚአብሔር አምላክ ይሰውራችሁ፣ ይሰውረን። በጣም ነው የሚያሳዝን። አንድ ሰው ከቤት ሲወጣ ለትምህርት፣ ለስራ፣ ዘመድ ለመጠየቅ፣ ነጋዴ ንግዱን እቃውን ሊያመጣ የተለያየ ነገር ለማድረግ ነው ከቤት ውስጥ ሲወጣ አይደል? ከአንዱ ወደ አንዱ ሲሄድ ዘመድ ጥየቃም ይሆናል፣ ለትምህርትም ይሆናል፣ ለስራ ጉዳይም ይሆናል።
ዛሬ ኢትዮጵያ እንግዲህ ጥቁር ቀን ለብሳለች ማለት ነው። 29 ሰው በአንዴ በማጣቷ ሁላችንም ቅስማችን ተሰብረዋል። በጣም አዝነናል ከሚባለው በላይ ማለት ነው። እና ወጥቶ ከመቅረት ሁላችሁንም እግዚአብሔር አምላክ ይጠብቃችሁ። እኔ ደግሞ እንትን እያለኝ ያለ ማለት ነው እያሳሰበኝ ያለ ምን እንደሆነ ታውቃላችሁ? በጣም ችግር ያለብን ነገር ኢትዮጵያን ምንድን ነው ካላችሁ፣ የሆነ ስራ ለመቀጠር በገንዘብ ብቻ ነው። በቃ የሆነ ስራ ለመስራት በጉልበት ብቻ ነው እንጂ በስርዓት ሰርተን ተምረን አይደለም። በሆነ ነገር በጉቦ በምናምን ዶክተሮች ብትሉ በጉቦ በምናምን የተቀጠሩ በትንሽ ውጤት ለዶክተርነት የማያበቃ ለነርስነት በሚያበቃው ዶክተርነት የተለያየ መርፌ የተሳሳተ ነገር እየወጉ ህዝባችን ያልቃል። ሾፌሮች ብትሉ መንጃ ፈቃድ ምንም አንድ ቀን ሂደው መኪና መሪ እንዴት እንደሚያዝ ግራና ቀኝ የማያውቁ እየሄዱ ገንዘብ እየሾጎጡ በ2 ቀን በ3 ቀን መንጃ ፈቃድ ወጥቶ ይሰጣል። ይሄ ደግሞ በደንብ ተጠንቅቀን እያየን ያለ ነው። ይሄ ምንድን በገንዘብ ይሄ በጣም ስህተት ነው። ህዝቡን እየጨረስን ያለን ራሳችንን። ምክንያቱም እንዲማሩ እንዲፈተኑ። ሌላ ሀገር እንደዚህ እኮ የለም። በገንዘብ የሚባል ነገር የለም። አላያችሁም እንዴ? 10 የወደኩ 5 የወደኩኝ ተፈትኜ ሲሉ በዱባይ ላይ በሳውዲ አረቢያ ላይ መንጃ ፈቃድ ለማውጣት ለምን ይመስላችኋል? ችሎታ ስለሌላቸው። ኢትዮጵያ ቢሆንስ አይደለም 10 አንድ ያትወድቅ። ዛሬ ትሄዳለህ፣ ትመዘገባለህ፣ የሆነች መኪና ትነዳለህ፣ ብር ሸጎጥ ታረጋለህ። ከዛ ከ3 ቀን በኋላ ና ወይ ከሳምንት በኋላ ና ይልሃል፣ አውጥቶ ይሰጥሃል። ወይ አልተማርክ፣ እንዴት እንደሚያዝ አታውቅ፣ አልነዳህ፣ አልተፈተንክ። ይሄ ህዝቡን እየጨረሰ ነው ያለ። በዚህ ምክንያት ነው ህዝባችን እያለቀ ያለው ማለት ነው ኢትዮጵያ ውስጥ። ይሄ ነገር በደንብ ተጠንቅቆ በመንግስት ደረጃ ሊያዝና ሊታሰብበት ይገባል። ምክንያቱም ህዝቡ ከማለቁ በፊት ይሄ ጥንቃቄ ቢደረግ። አብዛኛው የኢትዮጵያ ሰው እግረኛ ነው። በአየር መሄድ አይችልም። ከሆነ ከአንዱ ሀገር ወደ አንዱ ሀገር በመኪና እዛው በዛው ከሆነ በእግር ነው። ስለዚህ ህዝባችን ከማለቁ በፊት እባክህ የኢትዮጵያ መንግስት በመንጃ ፈቃድ ላይ ያለው ነገር ትክክል አይደለም። እውነተኛና ወይም የመንግስት ተቋም ይሁንና በደንብ ተምረው በደንብ ተፈትነው ቢያንስ እስከ 3 ወር አንድ ሰው መኪና ለመንዳት እስከ 3 ወር ቢያንስ እንኳን መኪና መንዳት እንዲችሉ መሰናክሎችን እንዴት ማለፍ እንደሚችሉ እሱን ብታስተምረለን። ከ3 ወር በኋላ መንጃ ፈቃዱ በእጁ ቢያዝ እሱንም ተምሮ በደንብ አውቁ አደጋ ሲመጣ እንዴት መመለስ እንዳለበት፣ ፍሬን እንዴት መያዝ እንዳለበት፣ የሆነ ችግር ሲፈጠር እንዴት እንደሆነ። በዛ ላይ ደግሞ መካኒክነት የተማሩ መሆን አለባቸው። መኪናውን መንዳት ብቻ ሳይሆን የመኪናውን ችግር ማወቅ አለባቸው። መንዳትማ ማንም ይነዳል፣ ሳር ቅጠል ይነዳል። እኔ ድብና አድርጌ ነው መነዳ ማለት ነው። ማንም እንትን አይወዳደረኝም። ግን መንዳት አይደለም ችግሩ፣ ልንገራችሁ። ውስጥ ማወቅ አለባችሁ። የሚፈቱ ብሎኖች አሉ። ምን አነሰው ምን በዛ እንደዛ ማለት ነው። ውስጡን መካኒክ ስትሆኑ ብዙ ነገርን ማወቅ አለባችሁ። ስለዚህ ማንኛውም ሰው ሾፌር የተባለ መካኒክ ሳይሆን ወደ ሹፍርና ባይሄድ መንጃ ፈቃድ ባይሰጠው። ማንም ሰው ካለ መንጃ ፈቃድ መኪና ሲያሽከረክር ከተገኘ እንዲያዝ፣ መያዙ ብቻ ሳይሆን ደግሞ በእስር እንዲቀጣ፣ ከመቀጣትም ደግሞ በደንብ ችሎታው መጣራት አለበት። ስለዚህ የመንግስት ተቋም ይሁንና በየግል እየሄዱ በየቦታው መፈተን ሳይሆን በመንግስት ይሁንና በዛ መሆኑ ብቻ ሳይሆን በደንብ ትምህርት ቢያንስ እስከ 3 ወር አንድ ሰው መማር አለበት። 3 ወር ማለት ትንሽ ነው። 90 ቀን ተምሮ ተፈትኖ መካኒክነትም ተምሮ ገራጅም እንዲኖር ገራጅ ቤቶች በደንብ እንዲያስተምሯቸው መኪና መፍታት፣ ማሰር፣ መግጠም፣ ዘይት እንዴት እንደሚቀየር፣ ውሃ እንዴት እንደሚጨመር ሁሉን ነገር በአጠቃላይ ማለት ነው። ሁሉን ነገር ውስጣዊ እቃዎችን ሁሉ እነሱን ሁሉ በደንብ እንዴት ማድረግ እንዳለባቸው ይሄንን ሳይችሉ መኪና ብቻ መንጃ ፈቃድ ብቻ እየተያዘ በገንዘብ እየተሰጠ አንድ ቀን መኪና ነድቶ የማያውቅ ሰው ህዝብ ጭኖ ይሄዳል። እንደዚህ ህዝቡን አንድ ላይ አሹቅ አድርጎ ያልቃል ማለት ነው። እሱም ህይወቱ ያልፋል። የተጫኑትን ምስኪኖች ምንም በማያውቁበት የእነሱም ህይወት ያልፋል። ስለዚህ ይሄ ነገር ይስተካከልልን። ችግሩ ያለው መንጃ ፈቃድ አሰጣጥ ላይ ነው። አንደኛ ሳይማሩ ነው የሚወስዱት። ሌላ ሀገር እኮ በደንብ ተምረው ነው ስለ መኪና አውቀው ነው እንዴት መፍታት እንዴት መግጠም እንዳለባቸው ምን መቀየር እንዳለባቸው። 10 ጊዜ ኮሽ ባለ ቁጥር ገራጅ አይሄዱም። ራሳቸው እቃ ይቀያይራሉ። ራሳቸው የሚቀየር ነገር ይቀያይራሉ። ትርፍ መኪና ውስጥ አድርገው ምን ተበላሸ፣ ምን ተቃጠለ፣ ምን እንደዚህ ሆነ፣ ቀላል ነገሮችን
ራሳቸው መቀየር ማስተካከል ችግሩን ማወቅ አለበት እንጂ መንዳት ብቻ ትርጉም የለውም፣ የትኛውም ሰው ስለሚነዳ ማለት ነው። ስለዚህ ይሄ ነገር በደንብ ታስቦበት መንግስት በዚህ ጉዳይ ላይ ጣልቃ ገብቶ ይህንን ነገር እንዲያስተካከል ጥሪ ያቀርባለሁ። ሁላችሁም ላይክ እና ሼር ሰብስክራይብ አድርጉ ቤተሰቦቼ። አሪፍ ሀሳብ ነው። በዚህ ሀሳብ የምትስማሙ ሁላችሁም ድምፅ ሆኖ ፍትህ ለወገኖቻችን፣ የትራፊክ ጉዳይ ይታሰብበት እያላችሁ ድምፅ ሆኖ ማለት ነው። ነፍሳቸው በአጸደ ገነት ይኑር። በጣም ያሳዝናል። ይሄ ሁሉ የእኛን ክርዳድነት ነው በገንዘብ የምናደርገው። አረብ ሀገር እንኳን ሲመጡ እኮ 20 ሺህ ብር ከፍለው እኮ ነው ላለመማር እዚህ መተው ተአል ሲሉት ምን እንደሆነ አያውቅም። ሮብ ሲሉት ምን እንደሆነ አያውቅም። ለምን አልተማረማ። ጅብ ሲሉት ምን እንደሆነ አያውቅም። አምጣን አያውቅ፣ ሄደን አያውቅ፣ ናን አያውቅ። እዛ ግን ሲዮሲ ተማሩ ሄዳችሁ ሲባል መማር አይፈልጉም። ምንድን ነው የሚያደርጉት? በብር መማር ካልፈለግሽ 20 ሺህ ብር ትከፍያለሽ፣ 25 ሺህ ትከፍያለሽ፣ የሲዮሲ ወረቀት ይሰጥሻል። አያችሁ አይደል? እነዛ አስተማሪዎች ገንዘብ ለመብላት፣ የኛ እንኩሮቹ ደግሞ ከሀገር መውጣትን ብቻ። ይሄ እኮ ድንቁርናችን ነው። ኢትዮጵያን ድንቁርናችን ይሄ ነው። ለምንድን ነው ካላችሁ፣ ይሄ ነገር የራሴ ቤተሰቦች ራሱ አሉ የመጡ 20 ሺህ ብር ከፍለው ምንም ሳይማሩ። ታዲያ እዚህ መጥተው ግን ሄድና ናንም የማያውቁ ናቸው። ባክሽ አልማርም፣ በቃ 25 ሺህ ብር ነው ሲዮሲ እንገዛለን፣ ወረቀቱን 25 እንከፍላለን። ይሄ ታዲያ ትክክል አይደለም እኮ። ይሄ ድንቁርና ደደብና ነው። እና ይሄን እንኳን የሰው ሀገር እንኳን ለመሄድ ራሱ ብር መክፈልን ይመርጣሉ። አይደለም መኪና ለመንዳት ኢትዮጵያ ውስጥ በቃ መማርን አይፈልጉም። እንደ ኢትዮጵያን ደደቦች የለንም። እንደ ኢትዮጵያን መሀይሞች የለንም። ስሬት ነው የምነግራችሁ፣ ከእኔ ጭምር መሀይሞች ነን። በገንዘብ ሁሉን ነገር ማድረግ የምንፈልግ ሰዎች ነን። ህዝብን የምንጨርስ ሰዎች ነን። መማርን አንፈልግም። ይሄ ድንቁርና ነው። ከፍለን እንኳን መማር አለብን። እንኳን በነፃ መማር ይቅርና ማለት ነው። ግን አላቅም ለምን እንደሆነ ኢትዮጵያን ወሬ፣ ዘፈን፣ ፊልም፣ ሙዚቃ፣ ሌላ ነገር በቃ ምናየው ትምህርት ያለውን ነገር መማርም አንፈልግም፣ ማድረግም አንፈልግም። ይሄ በጣም ችግራችን ነው። ዛሬ ይሄ ሁሉ 28 ሰው ያለቀው በአንድ ደደብ ሹፌር ነው። ምንም በማያቅ መሪ እንዴት መጠምዘዝ የማያቅ ፓርኪንግ በማያቅ ሹፌር ነው እንደዚህ የሚያልቁት ወገኖቻችን። ይሄ ሁሉ ደግሞ በገንዘብ የመጣ መንጃ ፍቃድ ነው። በገንዘብ በውሸት የመጣ ሳይማሩ ያመጡት መንጃ ፍቃድ ነው። ይሄ ትክክል አይደለም። ይሄ በደንብ መታሰብ አለበት። ከምሬ ነው የምለው። ይሄን ቪዲዮ ሼር አድርጉልኝና የሚመለከተው አካል ከዚህ ነገር እንዲቆጠብ በቃ ትምህርት እንዲሰጥ። ማንም ሰው 3 ወር ሳይማር 90 ቀን ተምሮ በገንዘብ የሚባል ነገር የለም። መኪና መያዝ እንደሌለበት መደረግ አለበት። እንዴ ህዝባችን አለቀኩ ከዕለት ዕለት ጉድ እኮ ነው ወገን። ለማን እንጩህ? ከባድ ነው እንዴ። ዛሬ በደሴ ላይ ደሴ እኮ ሀዘን ለበሰች እኮ። ኢትዮጵያ በሙሉ ሀዘን ለበሰች። አስቡት 28 ሰው በአንዴ እንደወጣ ሲቀር። እስማ ነፍስ ይማር። ምን ይባላል? ብዙ ከመናገር ከዚህ በላይ እንናገራለን ስሜታዊ ስለምንሆን፣ ግን ይበቃል። ይሄ ካስተማራችሁ